ሰላም እንዴት አላችሁ? ይሉ ያያነኝ ዛሬ በድጋሚ ተመልሻለሁ። ስመለስ እጅግ የሚያምር ለኑሮ ተስማሚና ተወዳጅ በሆኑ ሲኤምሲ አደባባይ አካባቢ የሚገኝ ጅፕላስቱ ሃውስ ነው ይዤላችሁ የመጣሁት። ይህንን ቤት ከኔ ጋር ከቆያችሁ አጠቃላይ የቤቱን ሁኔታና ዋጋ በደንብ የምነግራችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይጀመር። አዲስ ከሆናችሁ ባካችሁ ሰብስክራይብ አድርጉ፣ ለሁሉም ተደራሽ እንዲሆን ማለት ነው። ይህንን ቤት ከኔ ጋራ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁኝ። ወደ ቤቱ ይህ እየተመለከታችሁ የምትገኙት ጅፕላስ2 ግራውንድ ላይ ያለውን ሳሎኑ ነው እየተመለከታችሁት የምትገኙት። ሲሊንጉ ከፍ ያለ ነው። ቤት ሲሊንጉ ከፍ ሲል በጣም ደስ ይላል። በጣም ሰፊ ሳሎን ነው። ሊቪንግ እና ዳይኒንግ በደንብ ትልልቅ ሶፋዎችንና ትልልቅ ዳይኒንግ ቴብሎችን ማስተናገድ የሚችል ሰፊ ሳሎን ያለው። ከፊት ለፊት አርቲስቲክ የሆነ ነገር የሚታዩትን አይነት የሚመስል ነገር አለው። ደስ የሚል ሉክ፣ ደስ የሚል እይታ ነው ያለው። ከፊት ለፊት ናቹራል ላይት በደንብ ይገባል። ለቀቅ ያለ ሳሎን ያለው። እዚህ ጋር ኦፕን ኪችን አለው። ከኋላ ሰርቪስ ላይ ትራዲሽናል ኪችን አለው። ሰፊ ትራዲሽናል ኪችን ያለው። ይህ ቤት የሚገኘው ቀደምም እንደነገርኳችሁ ሲኤምሲ አካባቢ ነው የሚገኘው። ሲኤምሲ አደባባዩ በጣም በቅርብ ርቀት። እዚህ ጋር ፊት ለፊት የምትመለከቱት ኦፕን ኪችን። እዚህ ጋር አንድ ምኝታ አለን። እዚህ ጋር አንድ ምኝታ እና አንድ ባዝሩም አለን። ኮመን ባዝሩም እዚህ ጋር አለ፣ ዋናው ቤት ላይ ማለት ነው። ከኋላ ሰርቪስ ላይ ግን በርከት ያሉ ክላሶች፣ አራት አካባቢ ትራዲሽናል ኪችን እና 3-4 አካባቢ ክላሶች አሉ። ሁሉም ባዝሩም አላቸው። ለምትፈልጉት ፐርፐዝ የምትጠቀሙባቸው ሰፋፊ ክላሶች አሉ። ግራውንድ ላይ ያለውን ይህንን ይመስላል። ወደ አንደኛ ላይ ስንወጣ ደረጃው ይህንን ይመስላል። ስቴሩ እንደምትመለከቱት እንጨት ነው። ሃንድሬሉ በጣም ቆንጆ ነው። ወደ አንደኛ ላይ ስትወጡ ይህንን የሚመስል አይነት ሎቢ ኤሪያ ታገኛላችሁ። በጣም ደስ የሚል ሎቢ ኤሪያ ነው። ናቹራል ላይት በደንብ ይገባል። ፊት ለፊት የምታዩት አይነት እይታ አለው። ቆንጆ ነው። ስለዚህ ቀለል ያለ ሶፋ አድርጋችሁ እንደ ማረፊያ ማረፊያ የሚሆን አይነት ኤሪያ ነው። ደስ የሚል እይታም ስላለው ቆንጆ ነው። ወደ ማስተር ቤድሩሙ ላይ ስንገባ አንደኛ ላይ እንደወጣችሁ የምታገኙት ማስተር ቤድሩም እና ሌሎች ተጨማሪ ቤድሩሞችም አሉ። ማስተር ቤድሩሙ ሰፊ ነው እንደምትመለከቱት። ደስ የሚል እይታ አለው። ከፊት ለፊት ይህንን የሚመስል አይነት እይታ አለው። ወደ አደባባዩ ማለት ነው። ሰፊ ነው። ሎቢ ማነው ባልከኒ ያለው። ባልከኒ ላይ ወጣችሁ የአየር ሁኔታውን እንደዚህ ንፋስም መቀበል የምትችሉበት ሰፋ ያለ ባልከኒ ያለው። ይህንን ይመስላል ማስተር ቤድሩሙ። ሰፊ አልጋ ማስቀመጥ የሚያስችል ሰፊ ማስተር ቤድሩም ነው ያለው። ማስተር ቤድሩሙ ታዲያ የራሱ ማስተር ባዝሩም አለው። ወኪንግ ክሎዜት ነገርም አለው። እሱንም ገብቻ ያሳያችኋለሁኝ። ወደ ውስጥ እዚህ ጋር ስትገቡ መጀመሪያ የምታገኙት ይችን የሚመስል ወኪንግ ክሎዜት ወርክቦርድ ነገር ነው የምታገኙት። እዚህ ጋር ደግሞ ማስተር ባዝሩሙ ይሄንን ይመስላል። እዚህ ጋር የቁም ሻወር ነገር አለው። ከዛው ጃጉዚ ምናምን የምትፈልጉ ከሆነ ሰፋ ያለ ስፔስ አለው። እንደ ሐሳባችሁ መጠቀም ትችላላችሁ ማለት ነው። ከአልሚው ጋር ተስማምታችሁም በተመሳሳይ ማለት ነው። በድርድር የሚሆን ነገር ነው የሚሆነው። ከዛ ውጭ ማስተር ቤድሩሙ ይህንን ያክል ካያችሁ ወደ ሌሎች ቤድሩሞች እየገባው ላሳያችሁ። እዚህ ጋር ከሎቢ ኤሪያ ፊት ለፊት ማስተር ቤድሩም በስተቀኝ ታገኛላችሁ። ተጨማሪ 2 ክላሶችን 2 ቤድሩሞችን እዚህ ጋር ታገኛላችሁ። እዚህ ጋር 2 ቤድሩሞች አሉ። ሁለቱም የየራሳቸው ባዝሩም፣ ሁሉም ቤድሩም ማለት ይቻላል የየራሱ ባዝሩም አላቸው። ይህንን የሚመስል ሰፋ ያለ የሚሸፍኑ ኤሪያ ቤድሩሞች ናቸው። ስለዚህ እንደምታዩት ሰፊ ነው፣ ቆንጆ ነው። ከዛ በተዘለለ ጅፕላስቱም ላይ ተጨማሪ ቤድሩሞች አሉ። በጣም ሰፊ ባልከን ያለው ሰፊ ቴራስም አለው። ሁለተኛ ላይ ስትወጡ ማለት ነው። ባዝሩም ላይ አስፈላጊ ደስ የሚሉ የባኞ ቤት እቃዎች ሁሉም በሚባል ደረጃ ተሟልቶላቸዋል። ይህንን የሚመስል አይነት እይታ ነው ያለው። ወደ ሶስተኛው እዚሁ አንደኛ ላይ ሌላኛው ቤድሩም ይህንን ይመስላል። ሁሉም ቤድሩሞች ባልከኒ ያላቸው ባልከኒ ስለዚህ ወጣ ብላችሁ አየር ለመቀበል የሚያስችል ይሄ ፊት ለፊት የምታይ ሰፋ ያለ ባልከኒ ነገር አለው። ስለዚህ ሁሉም ቤድሩሞች ባልከኒ ያላቸው አየር ምናምን መቀበል የምትችሉባቸው አይነት ስፔስ አለ።
እዚህ ጋር ስትወጡ ደግሞ ሁለተኛ ላይ ማለት ነው እዚህ ጋር አሁንም ሰፊ ፋሚሊ ሩም መሆን የሚያስችል እንደምታዩት ደስ የሚል አይነት እይታ ያለው ቆንጆ ቪው ያለው ይህንን የሚመስል አይነት ሎቢ ኤሪያ አለ። ሶ እዚህ ጋር እንደ ፋሚሊ ሩም መጠቀም የምትችሉት ሰፊ ኤሪያ ነው። እዚህ ጋር እያሳየኋችሁ የሚገኘው አካባቢው ነው። እዚህ ይሄ የምትመለከቱት አያት ማነው ሲኤምሲ አደባባይ ነው። ሲኤምሲ አደባባይ ይሄንን ይመስላል። ከሲኤምሲ አደባባይ በጣም በቅርብ ርቀት ነው የሚገኘው። አሁን ወደ ይሄ ፀሐይ ሪል ስቴት ነው። ስለዚህ ከፀሐይ ሪል ስቴት ጀርባ ነው ያለው። አሁን እያስመለከትኳችሁ የሚገኘው ቤት ከፀሐይ ሪል ስቴት ጀርባ ነው። ስለዚህ በጣም ጥሩ አማካኝ የሆነ ብትኖሩበት ብታከራዩት ቆንጆ የሆነ ኤሪያ ነው ማለት ይቻላል። ሶ በአካል ብታዩት ደግሞ ሞር ተወዱታላችሁ። እዚህ ጋር ሌሎች ተጨማሪ ቤድሩሞች አሉ። እነሱንም ገብቻ አሳያችኋለሁኝ። ስለዚህ መገኛ ቦታውን ሲኤምሲ አደባባይ ያልኳችሁ የሚሸጥበት ዋጋ ደግሞ 250 ካሬ ነው። በጣም ሰፋፊ ደስ የሚል ፓርቲሽን ደስ የሚል ኢንቴሪየር ዲዛይን ነው ያለው። ሁሉም ቤቶች በሚባል ደረጃ ተሟልቶላቸዋል። እንደምታዩት ደስ የሚል አይነት እይታ አለው። ሶ ቤቱን የሚሸጥበት የአልሚው ዋጋ ደግሞ 60 ሚሊዮን ይላል። የተወሰነ ድርድር አለው። 250 G+2 ነው ያሳዩዋችሁ 60 ሚሊዮን ይባላል። የተወሰነ ድርድር አለው። ቀርባችሁ መደራደር ትችላላችሁ። የሚገኝበት ቦታ ሲኤምሲ አደባባይ አካባቢ ነው የሚገኘው ፀሐይ ሪል ስቴት ጀርባ። ስለዚህ ይሄን ቤት የመግዛት ሀሳብ ፍላጎት ካላችሁ ሌሎች ተጨማሪ የግለሰብ ቤቶችንም እንዲሁ የማየት ሀሳብ ካላችሁ ለመሸጥም እንዲሁ በተመሳሳይ ደውሉልኝ በ0946240037 በኢንስታግራም በዋትሳፕ እንዲሁም በኢሞ በሌሎች ሶሻል ሚዲያ ብትደውሉ ታገኙኛላችሁ። ለማማከርም እንደዚሁ ይሄንን ስልክ ተጠቀሙ። በቀጣይ ሌላ ቤቶችንም እንዲሁ በየጊዜው አሳያችኋለሁ። እናንተ ግን ለሁሉም ተደራሽ እንዲሆን ሰብስክራይብ በማድረግ ላይክ በማድረግ ለሁሉም ተደራሽ እናንተ ላይክ ባደረጋችሁ ቁጥር ኢንጌጅመንቱ ይጨምራል። ያሰብኩትንም አይነት ሀሳብ ማግኘት ይችላሉ። ስለዚህ ምንም ባታደርጉ ሰብስክራይብ ላይክ አድርጋችሁ እለፉ። ለዛሬ ይህንን ቤት እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ ሌሎች ቤቶችን ይዤላችሁ እመጣለሁኝ። ሪል ስቴትንም በተመለከተ በተመሳሳይ እናንተ ግን ላይክ ሰብስክራይብ አድርጉ። ለዛሬ ይህንን ቤት አሳዩዋችሁ። በቀጣይ ሌላ ቤት ይዤላችሁ እመጣለሁ። እናንተ ግን የሚሸጥ ቤት ካላችሁ ይህንን ቤት ለመግዛት በተመሳሳይ ደውሉልኝ። ይሉ ያያ ነበርኩኝ። ሰላም እንሰንብት፣ ቸርን ሰንብት። ሰላም ያገናኘን። ሰላም